ያምሩብሽ ግን በግርሽ ነው የመጣሽው። የለከፈኝ ሰው የለም? አይ ማንም የለም እስካሁን ማንም የለከፈኝ ሰው የለም። እኔ ልልከፍሽ። አንተማ ለክፋት መሰለኝ ለዚህ የበቃችሁት። እውነት እላችኋለሁ ሀይሚና ብሩኬ እንደዚህ አይነት ቪዲዮ መልቀቅ ከጀመሩ በኋላ መቼም ሁላችንም ሀይሚና ብሩኬን በጉጉት ነው የምንጠብቃቸው። ለምን? ምንም ጸብ የለም፣ ፍቅር ብቻ ነው። ሀይሚና ብሩኬ ላይ የምንወደው ምንድን ነው? ፍቅር ብቻ ነው። ስለዚህ ሰላም ሰላም፣ ውድ የተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁን? ያለውላችሁ ቤታችን ቀዝቀዝ ብሏልና ስጀምሩት በላይክና በሰብስክራይብ ጀምሩት። ቤተሰቦቼ እንግዲህ ሀይሚና ብሩኬን በጉጉት መጠበቅ ከጀመርን ሰንበትናል። ለምንድን ነው የምንጠብቃቸው? እንደዛ የፍቅር ቪዲዮ ነው ያሉት፣ የፍቅር ጊዜዎች ነው ያሉት። ይሄ ነገር ሁሌም ለዛሬ የሚቆይላችሁ እናንተንም ወንድም እህቶችን ከሀገር ውጭ ያላችሁ ልፋታችሁ ፍሬ ያፈቱ ለሀገራችሁ ያብቃችሁ ብዬ እመርቃችኋለሁ። ኮሜንት ላይ አሜን የሚለውን ኮሜንት ማየት ፈልጋለሁ ማለት ነው። ወደ ዛሬው ቪዲዮ ከመሄዳችን በፊት ግን እንዳልኳችሁ ቪዲዮን በላይክ ጀምሩት። ቤታችን በጣም ቀዝቀዝ ብሏል ቤተሰቦች፣ ምን እንደሆነ አላውቅም። ስለዚህ የፍቅር ቪዲዮ ስለሆነ ሙሉ ቪዲዮ በማየት ሀሳብ አስተያየታችሁን ኮሜንት ላይ ቢሰጡ ደግሞ በጣም እበረታለሁ፣ ታጠነክሩኛላችሁ ማለት ነው። እስቲ ወደ ቪዲዮ እንሂድ። የለሽም አምሳያ እወድሻለሁ፣ አከብርሻለሁ። እኛ ሀይሚያችን እንግዲህ በጣም የምንወድሽ በጣም የምናከብርሽ። እንግዲህ እኔ አላቅም ሀይሚያችን በጣም እንደ ብሩኬ አይነት ፍቅረኛ ስላለሽ በጣም እድለኛ ነሽ። እውነቴን ነው። የሚንከባከብሽ የሚያስብልሽ አላቅም። እኔ ከቃላት በላይ ነው ብሩኬ የሚያደርገው ነገር። ቤተሰቦች ለእኔ ከቃላት በላይ ነው። እስቲ ለእናንተስ ይህን ሰሞን ያላቸው ፍቅር እንዴት ነው? በዚሁ ከቀጠሉ ብሩኬ ቶሎ ሽማግሌ ልኮ የሚያገባት አይመስላችሁም ወይ? እነዛን ያሉንን አራቱ ልጆች ለማየት ቅርብ የመሰልን ይመስለኛል። በቃ ትንሽ የቀረን ብዬ አስባለሁ። እስቲ እንደኔ የምታስቡ ሰዎች ካላችሁ አሰባሲያችሁን ኮሜንት ላይ ስጡኝ። ደግሞ የአርሰናል ደጋፊ ብትሆኚ ደግሞ እሺ እግዚአብሔርን በጣም ብዙ ነገር ነው ማደርግልሽ። እዚህ ጋር አንዳንድ መደለያ ነገር እየተደረገ ነው። በቃ ሚፍታ የለህም እንዲህ ዛሬ ምንድን ነው እየተካሄደ ያለው? ሀይሚን እንግዲህ ብሩኬ አርሰናል ደጋፊ ከሆንሽ እማረግልሽን አታቂም፣ ምንም ነገር ነው የማያደርግልሽ እያላት ነው። በዚሁ ጉዳይ ግን ምን ትላላችሁ? ሀይሚ ትሰማለች? እኔ እርግጠኛ ነኝ ሀይሚ ምንም ነገር ቢደረግላት ከአርሰናል ወደ ፍንክች አትልም። በቃ ማንቸስተር ነች፣ ወደ አርሰናል እንደማትገባ በጣም እርግጠኛ ነኝ። ምን ታስባላችሁ በዚህ ጉዳይ? መቼም ሚፍታ ይህን ቪዲዮ ሲያየው በጣም እንደሚቆጭና እንደሚናደድ ምነው በነበርኩ ብሩኬን ልክ ልኩን ነግሯለሁ እንደሚል እርግጠኛ ነኝ። ፍትፍት ቁልልት አድርገናት ወደ ሰውዬው ወደ ሸበላው እንልካታለን ማለት ነው። አይ ግምጃዬ አይ ግምጃ ቋንቋውን ከነ የምታመጪው እንደው ሽፍር ቁልቁል አድርገናት ወደ ፍቅረኛዋ ወደ ብሩኬ እንልካታለን እያለች ነው። እንግዲህ ሜካፕ አርቲስቷና ልብስ የምትመርጠላት ማለች ግምጃዬ ነች። ባይዛዌ ግምጃዬ እንደማያት ከሆነ በጣም ጥሩ ሴት ነች። በጣም ጥሩ እህት የምትወል ልጅ ነች። እኛ እስከ ዛሬ የጨረቃ ቤተሰቦች ሀይሚና ብሩኬ መሃል ሶስተኛ ሰው ወገን እንዲገባ አንፈልግ ነበር። ግን ያን የማንፈልገው ለምንድን ነው? እውነት ለመናገር ሰው ጠልተን ሳይሆን እኛ ሀይሚና ብሩኬ እንዳይጣሉና መሀላቸው ምንም አይነት ነገር እንዳይፈጠር ስለምፈልግ ነው። ግን ግምጃዬን እንደማያት ግን በቃ ላይሚ በጣም በቃ እህቷ እንደሆነች የክል እየተሰማኝ ነው። እንግዲህ አልብሳ አሳምራት ወደ ፍቅረኛዋ ወደ ብሩኬ እየላከቻት ነው ማለት ነው። እንደዚህ አይነት ጓደኛ የት ይገኛል? እስቲ ሀሳባችሁን ደግሞ ኮሜንት ላይ ንገሩኝ። ብዙ ካማረብሽ እሱም ሊሳሳት ይችላል በማለት ነው። በመንገድም ደግሞ የሚለክፍሽ ይበዛል። በመንገድ ላይ የሚላከፈው በይ እንጂ ብሩኬ አይሳሳትም። ብሩኬ ያውቀዋል ገደቧን፣ ሊሚቱን ያውቃታል። የት ድረስ መሄድ እንዳለበት፣ የት ድረስ ሀይሚን እንትን ማለት እንዳለበት ያውቀዋል። ይዘወይ እንግዲህ የዛሬው እራት በጣም ቀን ሙሉ ስንጓጓተን ጠብቀናቸዋል። ምክንያቱም ማታ ይጠብቁን የሚል ፖስተር ለጥፎ ነበር ሀይሚና ብሩኬ በራሳቸው ዩቲዩብ ቻናል ማለት ነው። እና ያ ነገር በጣም ጓጉተን ነበር ስንጠብቅ የነበረው። በጣም ደስ የሚል ሁኔታ እንዳላቸው በጣም እርግጠኛ ነኝ። ወደ ቪዲዮ እንሂድ። እንደዚህ ውበቱን የደፋብሽ ምንድን ነው? ውበቱን እንደዚህ የደፋብሽ ሀይሚያችን ግን አምሮባታል አይደለ? ሀይሚያችንና ብሩኬ እዛ ከሄዱ በኋላ አምሮባቸዋል። በቃ ፍቅር ነው፣ ሰላም ነው። እውነቴን እኮ ነው። እንደዚህ አይነት ህይወት ግን አያስቀናም? ቤተሰቦች በጥሩ ጎኑ ቅናት፣ ሁለተኛ ጎን ያለው አንድ የጥላቻ አንድ ደግሞ የፍቅርና ታስቡት። እንደዚህ አይነት ፍቅረኛ እንዲሰጣችሁ አትፈልጉም ወይ? የጨረቃ ቤተሰቦች ሴቶች እስቲ ኮሜንት ላይ ንገሩኝ። እንደ ብሩኬ አይነት ፍቅረኛ እንዲኖራችሁ አትፈልጉም ወይ? እውነቴን ነው እንዴ? በቃ ቃል አጣሽ አይደል? እንደዚህ ያምሩብሽ ግን በግርሽ ነው የመጣሽው። ይሄ ደግሞ ሰር ነበረብህ። እንደ ህጉ ከሆነ ይሄ ደግሞ ሰር ነበረብህ። ብሩኬ አልወሰድክም፣ መኪናም አላክላትም። ምን ታርግ? በእግሯ ነው የመጣችሁ። እንግዲህ እቺን የመሰለች እንቁ
እቺን መሰለች አይሚያችን የምታምሯ እንደዚህ ያምሩባት ብቻዋን በእግሯን የመጣችው። ወይኔ ምን ላድርግ? ያው ምን እህት ያለሽ ማለትማ በቃ መታሩ ሰድከኝም እያለች ነው። መታ ከክፍሌ ድረስ እጅን ይዘህ መውሰድ ነበረብህ እያለችው ነው። ብሩኬ ታው እንዳልገባትን ታው እንጂ ብሩኬ እየበላ አላወራ እንትን ያለ ሰው የለም የለከፈ ሰው የለም። አይ ማንም የለም እስካሁን። አለ ብትይ ኖሮ ግን ዛሬ ተጋድሎ ነበር። ብሩኬ ዛሬ ይጋደል ነበር። ብሩኬ ባይዘወይ ካየሁት ነገር አንጻር ባይሚ ድርድር አያውቅም። ባይሚ በኩል በቃ ባይሚ ሰው ከመጣበት ባይኑ ብሌን ሰው እንደመጣበት ነው የሚቆጥረውና ብሩኬ ባይሚ ከመጣችሁበት ማንንም አይሰማም። እውነቴን ነው። ማንም የለከፈኝ ሰው እኔ ልልከፍሻ ይቻላል። ከዚህ በላይ ምን ለክፌሽ መሰለኝ እዚህ ጋር ያስቀመጥኩሽ በሚገባ ቀደም ያልኩትን ደገመው። መጀመሪያም ለክፎሽ ነው እንግዲህ የጠብሶሽ እንግዲህ አንድ ላይ ያላችሁት እንግዲህ እንቴል ከፍሽ ባይደወይ እኔ አላቅም። እኔ ያሚ ቆንጅና ቀን ወደ ቀን እያማረችና እያማረባት እየሄደች ነው። አይ አሁን መድገም ከፈለክ አትወጡም እንዴ እናንተ ሴቶች ነው እንዴ? አይ ብሩኬ አሁን ይሄ እኮ ትንሽ ደቂቃ ነው። የአሁን እኮ ትንሽ ነው። ወደፊት ታዩታለህ። ተጋብታችሁ ቁጭ ብላችሁ አንድ ጥሪ ስትጠሩ እሷ አንድ ሰዓት ሙሉ ይፈጅባችኋል። ሴቶች እንደዚህ ናቸው። ይሄ ነገር አይሚ ጋ ብቻ ሳይሆን መላው ሴቶች የሆነ ቦታ ሊኬድ ሲል ባል ወዲያውኑ የሚለብሰው፣ እኛ ወንዶች ወዲያው ለልብሱ ሰራግ ነው። ሴቶችስ እንቱን ነገር እያደረጉ እኔ አላቅም ምን እያደረጋችሁ እንደምቆዩ እስቲ ኮሜንት ላይ ነገር እውነቴን ነው እንዴ? አትበሳጭ፣ መብቴ ነው። እኔ ዛሬ አንቺ ቀን ነው ይኸውልሽ ልጠጋልሽ። የአይሚ ቀንማ ሁሌም የአይሚ ቀን ነው። የአይሚ ቀን አንተ ጋር ሁሌም የአይሚ ቀን ነው። እውነት እኔ ባይዘዌ በዚህ ነገር እኮራብሃለሁ። የአይሚን ፍላጎት ማክበር፣ አይሚን ደስተኛ ማድረግ፣ ለአይሚ በቃ ደስታ የሚሰጣትን ነገር ማድረግ እኔ የብሩኬ ቀን ተዕለት ስራው ነው። በቃ እውነቴን ነው። ይህን ሰሞን ደግሞ በጣም ደስ የሚል እንጃ። እኔ ባይዘዌ በፍቅር ቪዲዮ ስትመጡ ጓጉቼ የምጠብቃችሁ ቪዲዮ ራሱ ለመስራት ደስ ብሎ የምሰራው ምክንያቱም የፍቅር ቪዲዮ ነዋ። ጸብ ሲሆን ነው የሚያስጠላኝ። በቃ መለዮ ጨርቃ ቤተሰቦች የሚጨነቁትም የሚያስጠላንም ያኔ ነው እንጂ ያን ቀን አያምጣብን። ወደዛው ያርግልን። እጄ ና ምን እያደረግሽ ነበር? ይሉሳት የቆየሽ እየለበሰች ከገምጄ ጋር እያወራች መቼም ቪዲዮ ማየት አይቀር። እየለበስኩ እየለበሽ ቀዳይ ሰፍተሽ ነው እንደምንለብሽ በእግዚአብሔር። አይ ብሩኬ አታውቅም እኮ ሴቶች እኮ ሲለብሱ ማለት ነው። አይሚ ብቻ አይደለችም። ሴቶች ሲለብሱ የቤቱ ቁምሳጥን ሙሉ ወጥቶ ለብሰው አይተው ቀይረው በመስታወት መርጠው 3-2 ማኮኑማ በቃ ይሄ አያምርም፣ ይሄን ቀይሪ፣ ይሄን ልበሽ፣ ኧረ ይሄን ታዩ፣ ይሄ የሚያምርብሽም፣ ይሄን ማካ እያሉ ስንት ሰዓት እንደሚቆዩ ብታያቸው። ስለዚህ ይሄ ነገር በአይሚ ብቻ አይደለም የተከሰተው። ብሩኬ አይዞ እንደዚህ አምሮብኝ የመጣሁት እኮ እሺ ተለከፍኩ ብለህ ምን ልታደርግ ነው? ልሄድ ነው አልባጠር ቦታው ጋር ትወስጂኛለሽ፣ ተከሻክሽ ይመጣል። እኔ ብሩኬ አያረገውም ብዬ አላስብም። ያረገዋል። ማንም ሰው አይሚን ለክፏት ብሩኬ አጠገብ ከሆነ እኔ እንጃ አለቀለት ማለት በቃ ያ ሰውዬ ህይወቱን አይፈልገውም ማለት ነው እንጂ እንደዛ ነው። እና ታዲያ ለእኔ የተሰጠሽው እንደዛማ ከሆነ በጣም ብዙ ሰው የለከፈኝ ሰው አለ። ማርያምን እየቀለድኩ በቃ ልጁን አጋደልሽው። ልጁ ሄደ በቃ። ብሩኬ አይሰማም። ባይዘው ወይ እንደዚህ አይነት ነገር ላይ ቀልድ የለም። ብሩኬ እንደዚህ አይነት ቀልድ የለም። በሀይሚ ከመጡበት በምን ምንድን ይባሉ ቤተሰቦቼ፣ በሀገርና በሚስት ቀልድ የለም ይባላል። ልብላበት ምንድነው? ኤምቢ ፋኗ ሁሉ ምንም አልጎደለብሽ፣ ምንም አላጣሽ። እንዴት አንተ ጋር ሆና ይጎልባታል? እስቲ አይሚ ከአንተ ጋር ሆና ምን ይጎልባታል? እስቲ ቤተሰቦቼ ንገሩኝ። አይሚ ከብሩክ ጋር ሆና ምን ይጎልባታል? ምንም አይጎልባትም። ምክንያቱም በቃ ሁሌም ደስተኛ የምታረጋት ወንድ ማለት እኮ አንተ ነህ። ለአይሚ የተፈጠረ አይነት ወንድ አንተ ነህ። እንግዲህ ያስቡት፣ ጋሽዬ እንኳን አሳልፈው በቃ እንካ ልጄን ለአንድ ኃላፊነት ሰጥቻለሁ እስከሚሉት የደረሰ ወንድ ነው። አስቡት፣ ሳይጋቡ ማለት ነው። አይክፋሽም አልነበረሽም? በፍጹም እኔ አንቺን ብቻ አይክፋሽ እንጂ ምንም አላጎደልክብኝም። እስካሁን በነበረሽ ጊዜ ውስጥ ያስደሰተሽ የትኛው ሰዓት ነው? ዳርዳሩ እስክስታ ነው። ባይዘዌ ከአንተ ጋር የሆነችበት ሰዓት በሙሉ ደስተኛ የምትሆንበት ሰዓት ነው። አይሚ ከአንተ ስትለይ ነው እሷ የሚደብራት እንጂ
ከአንተ ጋር የምታሳልፋትን የትኛውም ጊዜ ለእሷ ደስተኛ የምትሆንበት ጊዜ ነው ብዬ አስባለሁ። እስቲ ጨርቃ ቤተሰቦች ደግሞ እናንተ ኮሜንት ላይ ነገሩኝ። ሰሞኑን ይህን ነገር አብዝቼዋለሁ መሰለኝ። አብዝተዋል ብላችሁ ደግሞ እንደምትናገሩኝ አውቃለሁ። ምን ፈልገ ነው ካላችሁኝ ደግሞ እኔ ምንም ደስ ይሉም የጨረቃ ቤተሰቦች በቃ እኛ የምንፈልገው አሁን ላይ ብሩኬ ሽማግሌ ልኮ አይናችንን ወስዶ እንዲያገባት እንፈልጋለን። አትፈልጉም? እስቲ ከኔ ጋር መስማማ ሰዎች ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ንገሩኝ። ቤተሰቦቼ ቤታችን በጣም ቀዝቀዝ ብሏል። ቪዲዮን ላይክ፣ ሼር፣ ኮፒ፣ ሰብስክራይብ ማድረግ አትርሱ። እና ደግሞ ሁሌ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቱን መንካት አትርሱ ማለት ነው። መልካም ምሽት ይሁንላችሁ።